ተመልሰናል ክብራትና ክብራን ተመልካቾቻችን ለይሉ ጁማ ነው ፕሮግራሙ ኸሚስ ምሽት መዲና ሰማይ ስር ዛሬ እንግዳ ይዘን መተናል ከረጅም ቆይታ በኋላ በጣም ከረጅም ጊዜ ቆይታ በኋላ طبعا ደስ ብሎናል ስንተዋወቅ ወደ ጉዳዩ በደንብ ስንገባ እንግዳችን ማን ናቸው የሚለውን በደንብ ተመልካቾችም ያወቁ ይመጣሉ የተለየ የምትነግረን ነገር አለ ስለ እንግዳችን እኔ የሰማሁት ብዙ ነው ያውም ራሳችን ኡስታዝ ነው የነገረን ግን ደግሞ የሰማሁትን ሁሉ እኔ ከምዘረገፈው ከራሱ ከእንግዳችን ብናዳምጥ ጥሩ ነው ሼህ ኢብራሂም ይባላል ራሱን ከማስተዋወቅ እና ተመልካቾቻችን ከመተዋወቅ ሊጀምር ብዙ ጊዜ ሳባ መስጂድ ነበር የምንገናኘው ከጊዜ በኋላ እኔን ከዛ ሰፈር ከወጣው በኋላ እንግዲህ እነሱ እዛው ሀድረዋል ቦታው ላይ ያሉትና ይሄን ይነግራል መርሐባ እንኳን ደህና መጣህ ኢብራሂም እንኳን ደህና ቆያችሁኝ السلام عليكم ورحمة الله وبركاته وعليكم السلام بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه وسلم أجمعين تناشو من البات بدميم بوقتم በማንኛውም ነገር ታናሹ ወንድማችሁ ብዬ በገልጸው ራሴን ይቻለ ይመስለኛል ስሜ ኢብራሂም አህመድ ኢብራሂም እባላለሁ ምናልባት ወደ ኋላ መመለስ ካስፈለገ ትውልድ ቦታ ወደ ሰሜን ጎንደር እድገቴ እስከ ባሊግነት ድረስ እዛ ነበርኩ አላህ ይርሐመው አባቴ በ2 አመት አካባቢ ነው በልጅነቴ ሞተ እኔም በአካል አላቀውም በጣም ሳሊህ ሰው ነበር ተብሎ እጅግ በጣም ብዙ ሰዎች ይነግሩኛል በዕልም በምን ደረጃ ሳይሆን እጅግ በጣም ብዙ አስተዋጽኦ አድርጓል ለዕልም ተብሎ ብዙ ይነገርለታል እንግዲህ ያው ከመነገር ውጭ ባልደረስኩበት ነገር ላይ ከዚህ በላይ ብዙ ማለት አልችልም ከዛ በኋላ እናቴ በጣም ትኩረት ታረገብኝ ነበር ብዙ ጊዜ ወላጅ ወንዶች ወይንም አባት ሲሞት በተለምዶ የሚባል አንድ መጥፎ አባባል አለ ስርዓት የሌለው እየተባለ የሚያድግበት አጋጣሚ አንዳንድ አጋጣሚዎች ስለሚፈጠሩ እናቴ በጣም ትሰጋ ነበርና እኔ ላይ ልዩ ትኩረት ታደርግ ነበር በልጅነቴ ምናልባት ዒሻን ጫፉን ነው ማገኘው የመጀመሪያውን ጫፉን ነው ማገኘው ከዛ በኋላ እንተኛለን ቤት ውስጥ ግዴታ ነው ቤት ውስጥ በቃ የዒሻ ጫፉ ገና አውሏን የመጀመሪያውን ወቅት ነው የምናገኘው እንጂ ከዛ ውጭ ማምሸት አይቻልም ቤት ውስጥ እንተኛለን ሌሊት ከ11 ሰዓት በኋላ ቤቱ በሙሉ ያለ ሰው በሙሉ ይነሳል ከዛ በኋላ ነው ቁርአን እየሄድኩ በቀራ የነበረውና በጣም በልጅነቴ ነው አልহামዱሊላህ አላህ ሐያቷን ያቆይልኝ እናቴ አሁን በሐያት አለች ቁርአን ያስختመችኝ እሷ ናት ማሻአላህ ቁርአን ምናምን ብዙ አልቀራችም ግን ጎበዝ ናት በጣም ታታሪና ለኔ በጣም ትልቅ አስተዋጽኦ አድርጋለች አልহামዱሊላህ አላህ ጀዛዋን በዱንያም በአኺራ ይክፈላት ቁርአን ካختمኩ በኋላ ያው እንደተለመደው የዘመናዊ ትምህርት ትንሽ ተሞከረ ከዛ በኋላ ሁሌ እሷ የምትነግረኝ ነበር ያባትህ ወሰያ አለ አንተ ለዕልም ነው ጀባ የተባልከው ትለይ ነበር ምንም የነሱን ፍላጎት ባላሳካም በሰዓቱ ተሞከረ የቂራአት ቦታ አለ እንፍራዝ የሚባል ቦታ ወደዛ ቦታ ሄጄ ደልዳሊት የተባለች ቦታ ሼክ መሐመድ አሚን ካሚል ይባላሉ ሼክ መሐመድ አሚን ይባላሉ አላህ ይርሐማቸው አሁን ወደ አኺራ ሄደዋል እሳቸው ጋር ፍቅህ الحنفية ተማርኩ ይሄ የደረስነት ሐያት በትንሽም ቢሆን ቀመስ አደረኩኝ ይሄ ሙተዓሊም ጋር ወይንም የምሳቃ ተይዞ በየቤቱ እና በጣም ልጅ ነበርኩና እኔ ቀላቢዎቼ ኢብራሂም አልነበረም የሚሉኝ ፍሬው የሚል የህፃንነት የመጠሪያ የዛች የቀሪያ ስም ተሰጠኝ አልহামዱሊላህ ጥሩ ቆይታ ቆይቼ ፍቅህ الحنفية አልহামዱሊላህ በጥሩ ሁኔታ እንትን ብዬ ተመለስኩ ከዛ በኋላ የመድረስ አድል ተገኝቶ ወደ አዲስ አበባ መጣሁ አልহামዱሊላህ ረብል ዓለሚን ተወሰነ ለበረካ ያክል ከአንዳንድ መሻይኾች ቁርአን ተስሒህ የማድረግና የማረም ተወሰነ የመሐፈዝ እድሉን አገኘሁ ከዛ በኋላ ከወጣሁ በኋላ ወደ ህፃናቶች ማስተማር ውስጥ ነው አብዛኛውን ጊዜ ያሳለፍኩትና ወደ 15 ወይም ከዛ አመት በላይ
ህፃናት ተማሪዎች ኢብቲዳኢያ ይህ ከጅማሬ በኩል ከቃዒዳ ጀምሮ ቁርአን በነظር ተጅዊድ፣ ሲራ፣ ፊቅህ አንዳንድ እንደዚህ አጫጭር የሆኑ ኪታቦችን ከልጆች ጋር ይሄዳል ብለን የምናስበውን በሳባ መስጂድ ላይ ለረጅም ዓመት አላህ ተውፊቁን ሰጠኝና በዛ ላይ የተወሰነ ለማሳለፍ ሞከርኩ። በጣም ደስ ይላል። ትንሽ እናሳርፍህ አይደለ? በጣም ሰፋ ያለ የልጅነትም የወጣትነትም መንገድህን ነው ያወጋህን። በጣም ደስ ይላል። ትንሽ ግን ወደ ኋላ መመለስ ይኖርብናል። የመጀመሪያው ቤት ውስጥ ስንት ነበራችሁ? አንተ ስንተኛ ልጅ ነበር? ቤት የአባቴም የእናቴም ልጆች ነን። ሁላችንም 7 ነን። ማሻአላህ። 4 ሴቶች 3 ወንዶች ነን። የቤት የመጨረሻው ልጅ እኔ ነኝ። ኦኬ። የመጨረሻው ልጅ ሆነህ ነው? የመጨረሻው ልጅ። እንደዛ እናትህም በጣም ፎከስ አድርገውብህ ነበር? የመጨረሻው ልጅ ነኝ። ሌሎች ላይ አባቴ በህይወት ስለነበረ ኦኬ እሱ ጥረት አድርጓል። አይዋ ኦኬ። እና ሁሉም ላይ ለፍቷል። ሁሉንም በእግራቸው ገጠር እየላከ ቁርአን አስከትሟል። ታላላቆቼ በሙሉ ከኔ ላይ ሲደርስ አላህ ቀደሩ ሆነና እሱ ወደ አኺራ ሲሄድ ያ ክፍተት እንዳይፈጠር በሚል የሚደንቅ ነው በጣም። ሴቶችም ይሁን ወንዶች ቤት ላይ ሁሉም ቁርአን በጥሩ ሁኔታ የቀሩ ናቸው ቤተሰቦቼ። እኔ ላይ ሲደረስ የአላህ ቀደር ሲሆንና እሱ ወደ አኺራ ሲሄድ እናቴ ያንም ነገር ክፍተት እንዳይፈጠር በማለት ልዩ ትኩረቷን እኔ ላይ አደረገች። በጣም ኢንፍራንስን ብናውቀው ግን ደስ ይለኛል ማሜ። ኢንፍራንስ ውስጥ እዚህ ቤት ይሄን ስም ሰምተናል በአንዳንድ ነገሮች። ኢንፍራንስ ውስጥ እንደው ቂራአት ምን ይመስላል የነበራችሁበትን ሁኔታ ብናውቀው ደስ ይለኛል። ኢንፍራዝ ከጎንደር ከከተማው በትክክል ኪሎ ሜትሩን ባልገልጽም 60 ኪሎ ሜትር ገደማ ይመስለኛል። ኦኬ። እኔ ባለሁበት ሰዓት በ90ዎች መጀመሪያ ነበር። ምናልባት ከዚህ አብዛኛው የሀገራችን የዕልም ሲስተም ከወሎ አብዛኛው የተቀዳ ነውና ኮፒ ነው ሙሉ በቃ ወሎ ሐሪማ ያሉ በሙሉ እዛም ላይ ያሉ ይገርማል። እርግጠኛ መሆኑን ባልችልም ኢንፍራዝ የምትባለው በጣም ትንሽዬ ከተማ ናት፣ ግን ዙሪያዋ በሐሪማው የታጨቀች ናት። ሙስሊም ብቻ ነው ከተማ ውስጥ ያለው ብቻ ለማለት አይቻልም። ቅልቅል ነው፣ ግን እንደኔ ትክክለኛ ዳታ ባይኖረኝም ማጆሪቲ ሙስሊም ነው። እሱ ምን ይሆናል መሰለህ፣ ከተማው ለኛ የ2 ሰዓት ምናምን የእግር ጉዞ ይርቃል ኢንፍራዝ የምትባለው ከተማዋ። ከዛ ጎጦች አሉ። ለምሳሌ እኔ የነበርኩበት ደልዳሊት የሚባል ቦታ ነው። ከሱ የተወሰነ ወረድ ስትል ፉርቃን የሚባል ቦታ አለ። የተወሰነ ሄድ ስትል ግራምጤት የሚባል ቦታ አለ። የተወሰነ ሄድ ስትል ማዝጌ የሚባል አለ። እንዲህ እያሉ ባልሳሳት ከ6 እስከ 10 ሐሪማ ከዛች ትንሽ ከተማ ዙሪያ አለ። እና ምንድነው የሚደረገው? ለምሳሌ የቂርአቱ ሴንተሩ ቦታ መርከዙ ምን ይባላል? ዳኽል ይባላል። እሱ ማለት ሸኽየው ያሉበት ቦታ ይሆናል። ደልዳሊት ውስጥ ነው ያለው። አዎ ደልዳሊት ማለት ዳገት ተወጣና ደልዳላዋ ቦታ ላይ ያለችው ሐሪማው ሸኹ እዛ ናቸው። ሸኹ እዛ ይሆናሉ። ከሱ ዙሪያ ያሉ ቀበሌዎች አሉ። ገበሬዎች አርሶ አደሮች እያረሱ የሚኖሩበት። ለምሳሌ አንዷ ቀበሌ 20 ሰው ሊሆን ይችላል፣ 20 አባወራ ሊሆን ይችላል፣ 30 ሊሆን ይችላል፣ 15 ሊሆን ይችላል። ግን እነሱ ምን ያደርጋሉ? እንደ ካልቸር ተይዟል። ምን ያደርጋሉ? ዛውያ ተብሎ ትንሽዬ የጎጆ መስጂድ ይሰራል። ይገርማል። ያቺ የጎጆ መስጂድ ምንድናት? የሰፈሩ እነዛ የዛች አካባቢ ሰዎች ጀማዓ ነው የሚሰግዱባት። ሙተዓሊሞች ምን ያደርጋሉ? ይመጡና እዛች ቦታ ላይ ማደሪያቸው እሷ ናት። ቁርስና እራት ብቻ ነው የሚበላው። ምሳ አይታወቅም። ወይንም ምሳ ተብሎ የሚሰየመው ቁርሱ ነው። ጠዋት ላይ ተርቲብ አለ። የሰፈሩ ሰዎች ቡና ተርቲብ አላቸው። እዛች ላይ አነባበሮ ዳቦ ምናምን ያመጣሉ። ቡናዋንና ያችን ዳቦ ትበላለህ። እኛ ትንሽ ከተማ ቀመስ ተብለን የምንታሰበው እሷ እንደ ቁርስ እንይዛታለን። ያቺ ቁርሷ ካለቀች በኋላ ቡናው ሲበተን ወንዶች ወደ እርሻቸው ይወጣሉ። ሴቶች ወደ ቤት ይገቡና ለወንዶቻቸው አስፈላጊ ነገር አዘጋጅተው ነው የሚወጡት። በዛ ሰዓት ከመስጂድ እንደተመለሱ ወዲያውኑ እኛ ቀሪያ እንዞራለን። ቃጤ የሚባል ነገር አለ። ቃጤ ማለት ከያዣው ማለት ነው። ከይሳፍ ስፌድ ነው። እንደ ሰፌድ ነገር እንደ ሰፌድ ሆኖ ትንሽ እንደዚህ ወድ ይላል። ኦኬ። ያው ሙተዓሊም ደረሳ እያልክ ስትቆም ያመጡና የሚገርምህ ያ 20 አሁን ቢኖር የት እንደርሳለን? ሱብሃንአላህ። እኛ እንደ ፊታችንን ዙረን ነው እንደዚህ የምንሰጣቸው። እነሱም
ሰፌዱን ነው እንጂ የሚያዩት እኛን አይደለም የሚያዩት። ብቻ ከቤት መጣው ጣል አድርገውልን ነው የሚገቡት ተመልሰው ወደ ቤት የሚገቡትና አንድ ጊዜ የሰፈሩ ሰዎችም ጋር ህፃናቶችም ጋር በጣም ተግባብቼ ነበር። እንደው የማይረሳኝ ነገር የሆነ የለመደኝ ውሻ ነበረ እና ድንገት አላየኝም። ከኋላ መጥቶ እግሬን ነከሰኝ። ምን ተፈጥሮ ነው ብዬ ዞር ስል ቀና ሲል እሱም እና እኔም ፊት ለፊት ተገናኘን። ያቀኛል፣ ደንግጦ ሮጠ። ውሻው ደንግጦ በጣም ከመለማመዳችን ሰፈሩ ሰው ጋር የተነሳና በዚህ መልኩ ቂርአቱ ይቀጥላል። ቀሪአ ብለን ሰብስበን ምናመጣትን ምን እናደርጋለን? እዛ ላይ ምሳ ይባልና ያቺን እንበላለን። ምናልባት የሆነች ነገር ከተረፈች ሱር ይባላል ወይም የተረፈች ትባላለች። በፌስታል ወይም በሆነች ነገር አድርገን ይዘናት እንሄድና እኛ ቂርአት ሙጣላዓ ምናምን ስናደርግ ሲረበን ቆርቆሮ ነበር መስጂዳችን መርከዙ ላዩ ላይ ቆርቆሮ ላይ ጥለ ነው እኛ ቂርአት እንገባለን። ከዙህር በኋላ ኪታባችን አሰምተን ስንወጣ ሙጣላዓ ሰዓት ላይ ይረበናል። እሷን ኮሾሮ እያነሳን የተወሰነ ሳትወቀጥ ምንም ነገር ኳኳኳ ያለች በቃ በጣም ይጣፍጠን ነበር። ስፔሻሊ እንትን ከነካተች በርበሬ የሆነች ነገር ካላት ሲደርቅ በቃ በጣም ይጣፍጥ ነበር። አላኩል ይሃል በዚህ መልኩ የቂርአቱ ፕሮግራም ይቀጥላል። ቂርአት ክንቀርተህ ከዓስር በኋላ ወይንም 11 ሰዓት አካባቢ ተመልሰህ እንደገና ወደዛች ወደ ቀሪአ ነው። የተቸገራችሁበት የተራባችሁበት ጊዜ የለም? ምግብ አጣችሁ አለ? ባጭሩ ያው አንተ ህይወትክን እንዳትሞት ለመኖር ያክል በእኛ እይታ ነው። የነሱ ምናልባት ስታንዳርዳቸው ሊሆን ይችላል። የአካባቢው ነዋሪዎች እንደዛ ሊሆኑ ይችላሉ። ለኛ የተሻለ ነገር ነው የሚሰጡት። በእርግጠኝነት የምናገረው ነው እነሱ ከሚበሉት ያነሰ አይደለም የተረፈም አይደለም። ከሚበሉት ሲሆን የተሻለ ካልሆነ ለራሳቸው ከሚበሉት ላይ ነው የሚሰጡን። በእኛ እይታ ግን ከዛ በፊት የነበርንበት ሀያት አንፃር በቃ ላለመሞት ለመኖር የሚባል በጣም ደስ ይላል። አላህ ይቀበላችሁ። ብዙ ጊዜ የቀሪያ ህይወት ምናምን ሲነገር ሞራ አምሯችን ላይ የሚመጣው ወሎ አካባቢ ነው። አሁን እንደዚህ ወደ ጎንደር ምናምን አዲስ ነገር ነው የሆነብን። እግርን ተሻለ ግን ቶሎ የውሻው ይለከሰ አልহামዱሊላህ ብዙ አልጎዳኝም። ብቻ ዝም ብሎ መጥቶ ያዘኝ ለኮፍ ነገር ነው። ነካ ነገር በደንብ ይዞኛል ለሚያቆስል ደረጃ ባይሆን። ከዛ እንደገና ያውቀኝም የሚደንቅ ከተማ መጣ። የከተማ ህይወት ደግሞ ሌላ ራሱን የቻለ መልክ አለው። ልጆችን ማስተማር በተለይ ከህፃንነት ጀምሮ ቂርአት ላይ በደንብ ፎከስ እንዲያደርጉ እግረ መንገድ አንተስ ለራስህ ምን ታደርግ ነበረ? በነገራችን ላይ እኔ አንድ ትልቅ ሼክ ላይ የግል ቂርአቴን እቀራለሁ። እዚህ ፍቅህ ሻፊዕያ ጀመርኩ ወደ ሰሜን በኩል ይመስለኛል። ያው በውርርስ አይደል ዲን ብዙ ጊዜ አካባቢውን ይመስላል። እውነት ነው። የኛ አካባቢ ሐነፊያ መዝሐብ ኢብን ባትቀራ ምንም አይነት ዒልም ባይኖርህ ተዋርፊ ሰዎች ላይ ልክነ ወደዛ ነው ኢምፕሊመንት የምታደርገው አህናፉን ነው። እንደዛ ነውና ትንሽ ወደ ከተማ ወይም ወደ አዲስ አበባ የሚመጡ አንዳንድ በኔ እድሜ ወይም ከፍ ያሉም ዝቅ ያሉም ሊሆን ይችላል በሚመጡ ሰዓት አንዳንድ ጊዜ ነባራዊ ሁኔታ ካላነበብክ ሰዎች ጋር ተናበ መሄድ የማይችልባቸው አጋጣሚ ይፈጠራሉ። ምን ማለት ነው እሱ? ምንድነው አገሩ ላይ ኦልሞስት 90 ምናምን በመቶ የሚባለው ሐነፊያ በሆነበት ላይ አንተ ሻፊዕያ ሆነህ ወይም ወደዛ ተቅሊድ አድርገህ ብትሄድ እንደ አይመችህም። አገሩ ሰው ጋር ያለ መግባባት ሰፊ ነው። እውነት ነው። ስለዚህ እኔ ወደ ምን ሄድኩ? ሻፊዕያ መዝሐብ ወደ መቅራት ሄድኩ። ለምን? ሁለቱን ማግባባት መቻል አለብኝ። የሚገርም ነው። ሁለተኛ እንግዲህ ዓለም እስካሁን እስካለንበት ሰዓት ድረስ ዓለም እየተመራና እየሄደበት ያለው መቼም አራቱ መዝሐቦች ከመሆናቸው አንፃር ሁለቱን መያዝ መጥፎነት የለውም። ይሄም ራሱ አንድ ጥሩ ነገር ነው ከሚል ፍቅህ ሻፊዕያ ጀመርኩ። ሌላ እነዚህ ሶርፍ ነህው መሳሰል ነገሮች ጀመርኩ። ተፍሲር ወደ ሐዲስ ወደ ኩቱብ ሲታ የኔንም እርከኔን ትንሽ ከፍ ላድርግ ወደሚል ወደሱ ሄድኩኝና በራሴ ላይ ትኩረት አደረኩ። ደስ ይላል። ከዚህ ጎን ለጎን ስራ ሰራለሁ። ኦኬ ምን ትሰራ ነበር? ወላሂ በሰዓቱ ሰው ላይ ተቀጥሬ በሰዓት ሰራ ነበር። ወጪን ማንም አይሸፍንልኝም። ከመድረሳው ኢንካም የለኝም።
መድረሳው መጃኒየን ነው አገልግሎት የምንሰጠው። ወደ መጨረሻ አካባቢ አሁን 2013 15 አካባቢ ተመካክረው ብቻ የተወሰነች ደሞዝ ለታክሲ እንኳን ብትሆን አሉ። በእኛ በኩል አልፈለግንም፣ ግን እንደዛ አይነት ነገር ሆኖ ወደ መጨረሻው አካባቢ የተወሰነች ነገር ጀምረው ነበር። ግን ምንድነው የምናደርገው እኛ የግላችንን የራሳችንን ቂራአት እንቀራለን፣ እርከን ከፍ ማድረጉን ጉዳይ። ከዛ በኋላ ያው መቼስ ሰው አይደለም የሚያስፈልጉ ነገሮች አሉ ለሪዝቅ በዚህ እድሜ ጥገኛ መሆን ቤተሰብ ላይ አንዳንድ ጊዜ የምትቀራው ቂራአትም ያርቀሃል። ልክ ነህ። ሁሌ ጥገኛ ቤተሰብ ላይ አትሆንምና ራሴን የማስተዳድርበት መንገድ የቲም ነኝ እናቴ እንደዛ ሆና አሳድገኝ አሁንም እሷ ትከሻ ላይ እንዴት ወድቃለሁ በሚል የግሌንም አንዳንድ ነገሮች መሞካከር ጀመርኩ። እሰራለሁ። ጠዋት ምናልባት ምግብ ቤት ራሴን የማዘጋጀው ሱብሂ ላይ ማስቀራቸው አሉኝ አቡ ዑበይዳ መስጂድ፣ እነሱ ጋር እንቀራለን። ይገርማል። ያው እንግዲህ አጋጣሚ ከመጣ አቡ ዑበይዳ ወይም ትንሽዬዋ መስጂድ እንቁላል ፋብሪካ ያለችው አጋጣሚ ሆኖ የሰሜን ሰዎች የትግራይ የጎጃም የጎንደር ሰዎች እዛሽ መስጂድ ላይ ጀማዓ ነበሩና ያቺን የገጠሯን ተርቲብ እዛ ይዘዋታል። እሺ የጧጧን ቡና ግን እነሱ በምን ለውጠዋታል? በሻሂ ሻሂና ዳቦ አለች። የሰፈሩ ምስኪን ልጆች ይመጣሉ። አጁሲኒ መስጂድ እና አህመድ ሙስጠፋ ሱብሂ ከሰገድን በኋላ እነሱ ጥግ ላይ ያሲን ምናምን ይቀራሉ ትልልቁ ሰዎች፣ እኛ ጥግ ላይ ደርሳለን ቁርአን የመሳሰሉት ህፃናቶችን። የሚገርመው ያቺን ዳቦ ከሻሂዋ ጋር በልተው ወላሂ አዲስ አበባ ትምህርት ቤት ይገባሉ ልጆች፣ የምስኪን ልጆች ነበሩ። ሹፍ ሱብሂ ላይ ይመጣሉ፣ እኔ ጋር ቁርአን ይቀራሉ። ያቺን ይመገቡና ያቺን የቁርሷን ዳቦዋንና ሻሂዋን ሌላ የሚያገኙት ነገር ስለሌለ ከዛችው ቦርሳቸውን ይዘው ነው የሚመጡት። አዲስ አበባ ትምህርት ቤት ይገባሉ። የመሳሰሉት ትምህርት ቤቶች ተምረው እና እዛ ቦታ ላይ ልክ አንድ ሰዓት ተኩል ድረስ እዛው እናረፍድና እንበተናለን። ስንበተን ቤት እሄዳለሁ። ያው ለግል የሚያስፈልገኝ ምግቦች ላጤ ነኝ በዛ ሰዓት የሚያስፈልገኝ ምግቤ ምናምን አዘጋጃጅቼ 3 ሰዓት ሲሆን ወደ ቂራአት እሄዳለሁ። እስከ ዙሁር ቀራለሁ። ከዙሁር እስከ ዓስር ስራዬን እሰራለሁ። ሻርፕ ዓስር እንደሰገድኩ ወዲያውኑ ወደ ደርስ እገባለሁ። ከመግሪብ እስከ ኢሻ እዛው መስጂዱ ላይ ያለውን ፕሮግራም እቀጥላለሁ። ኢሻ ሰግጄ ወደ ቤቴ እገባለሁ። በጣም ደስ ይላል። በዚህ ሁኔታ ቀጠለ። አሁን ወደ ቅርቡ ጊዜ ደግሞ ዘመናዊ ሜትር ታክሲ ሲመጣ ኮንትራት መኪና ከሰው ተከራይቼ አንድ 3 ዓመት እሷንም ሞክር ያልገባሁበት ነገር ሽመና ሰርቻለሁ። ሰዎች ላይ ተቀጥሬ ሹፌርነትም የሰራሁበት አጋጣሚ አለ። ብየዳ ማሽን ተቀልላለሁ እኔ ራሴ ጠቅላይ ነበርኩ። ማሻአላ እንዲህ አይነት ነገሮች እያልኩ ብቻ ባጭሩ ሽመናን ገጠር ተለማምደው ነበር። አህመድ ቦጋለ መጣ እዚህ ጋር ገጠር ሳይሆን እናቴ ጋር ባለሁበት ሰዓት ትንሽ ሙያም ልልመድ በሚል ገና በልጅነቴ ያው እሱ ሰፊ ታሪክ ስለሆነና ሌላ ረጅም ሀያት ስለሆነ ሌላ ጊዜ ምናልባት እንጫወተዋለን በግልም ቢሆን ያኔ ነው የለመድኩት። ገጠር አልነበረም፣ ትንሽ የከተማም ቢሆን እዛ ቦታ ላይ ሆኖ ሰዎች ሲሰሩ አየሁና ሙያ ምንድነው የሚሆነው? አሁንም ድረስ ቤቴ አለች እንደማስታወሻ ሽርጥ ሰርቻለሁ። ዜብራ የሆነ ሽርጥ ቤት አለች። አሁን ተቀማጣለች። የፎጣው መስሪያ በክሩ በሱ ሆኖ በማጋ አይደለም በክሩ ሆኖ ሽርጥ ራሴ የሰራሁት አሁንም እየዳወርክ በደንብ ማሻአላ እና ዜብራ አርጌ የሰራሁት ዜብራ የሚሸጠውን ሽርጥ አይተኸው እሱን በሽመና አድርጌ እንደዛም አልহামዱሊላህ አላ ኩል ያህል በጣም ደስ ይላል። መልኩ ይያልኩ ራሴንም የተወሰነ ሰፖርት እያደረኩ መሄድ ጀመርኩ። ስለዚህ እንግዲህ የአዲስ አበባና የጎንደር ፍራንስ እያለ ከትላንት ከልጅነትህ ዛሬ እስካለህበት ወይም ደግሞ ዒልም ጋር በደንብ ራስህን አፕዴት እስካደረክበት ድረስ የመጣንበት መንገድ ነው። ጁሁድህ ውስጥ እጅ ለመስጠት ይታያል። ራስን ለማኖር በተለይ የቲም ሆኜ ያደግኩት አሁን ድጋሚ እናቴን ማስቸገር የለብኝም የሚለው ሐሳብ በጣም ጠንካራ መልእክት አለው። ሰው ራሱን ለመቻል ቀጥ ብሎ ለመቆም የሚያደርገውን ጥረት ነው ያየነው። አሁን ደግሞ ረፍቶትን ስንመለስ እንወጣለን አይደል? ምንድነው አሁን ኡስታዝን እዚህ ጋር ያስቀመጥንበትም ደግሞ ሌላ ኤሌመንት አለን አይደል? የመዲና ሀያት አለ፣ እግረ መንገድ መካም አካባቢ የተወሰኑ ትዝብቶች እንዳሉ አጫውተህናል ከቀረጻው በፊት። እሱ አካባቢ ደግሞ ትንሽ እንቆያለን። ኸይር ተማም። ካፍታ ቆይታ በኋላ ተመልሰን እንመጣለን። የተወደዳችሁ ተመልካቾቻችን አብራችሁን ቆዩ።
ተመልሰናል። ክቡራትና ክቡራን ተመልካቾቻችን ለይሉ ጁምዓ ነው ፕሮግራሙ። ኸሚስ ምሽት በተወሰኑ መልኩ እንግዲህ ጠፋ ብለው ከቆዩ ሴግመንቶቻችን ውስጥ አንዱ የሆነውን መዲና ሰማይ ስርን ለማየት እየሞከርን ነው። እንግዳችን ሼክ አህመድ ኢብራሂም ናቸው። ባይዞ የስሙ ራሱ በጣም የተለየ ጣዕም አለው አይደለ? ኢብራሂም አህመድ ኢብራሂም። ተማም ወደ ባህር ማዶ ልንሄድ ነው። ሁሌም እንደምናደርገው ጉዞ ከመጀመሩ በፊት የጉዞ ቅድመ ዝግጅት የሚባል ነገር አለ። ልብ ነው መጀመሪያ የሚሄደው ከእግር ቀድሞ ይባላል። መናፈቅ ስሜቱን ሰለዋት ጋር የነበረን እርትባጥ እዛ አካባቢ ያሉ ነገሮችን እናንሳና መዲና አብረን እንሄዳለን። መርሐባ። ብዙ ጊዜ እኔ ጉዞ ወዳለሁ። ኦኬ። ሀገርም ውስጥ ኢትዮጵያ ውስጥ ምናልባት ያላየሁት ሀገር ቢኖር ጅማ ከተማውና አጋሮን ወይንም ነቀምት እንጂ ኢትዮጵያ ውስጥ ያሉ ማንኛውም ክልሎች ላይ በአላህ ፍቃድ ተንቀሳቅሻለሁ። ወደ ሱዳን 3-4 ኦኬ። አንዴ ወደ 6 ወርም ተቀምጬ ነበር። ዒልም አስቤ ነበር። ትንሽ ከዓፊያ ጋር አልተመቻቸልኝም እና ተመለስኩ። ከዛ ውጭ ወደ ጅቡቲ 5-6 ጊዜ፣ ኬንያ 1-2-3 በዳዋ ነው። በተለያዩ አጋጣሚዎች እንዲህ አይነት ነገሮች አሉና የሆነ ነገር ሲጨንቀኝ እኔ ወይም የሆነ ነገር ግር ካለኝ የሆነ ያው መቼም ሰው አይደለም ህይወት የሆነ ነገር የሚምታታበት አለው ወጀብ አለው። ሻሂው እንዴት እንደምጠጣው አንዳንዴ እጅህ ላይ ቁጭ ብሎ ግራ የሚገባ አጋጣሚ ይፈጠራል። እና እኔ ምን አደርጋለሁ እዛ ቂራአት ቦታ ላይ ባለንበት ሰዓት ሼኹ አላህ ይርሐማቸው አሜን ምን ጊዜ ምንም አይነት ነገር ካጋጠማችሁ ሰላዋት አብዙ ይሉናል። እና ከዚህ በፊት ያልነገርኳችሁ ወይንም መለስ ብዬ አንድ ብቻ ማነሳው ጎንደር ላይ ባለሁበት ሰዓት ትንሽ የመምታታት ነገር ተፈጥሮብኝ ነበር። ትንሽዬ ይሄ አሁን ዘመናችን ላይ ባለው የመንሃጅ ምናምን ጉዳይ ኦኬ። እና በተከታታይ እንደው ብዙ እንኳን እንደሌሎች ዑለማዎች ወይም እንደመሻይኾች ባልችል እያልኩ ማታ ሁሌም 100 ሰላዋት እያልኩ ያ አላህ ይሄን የጨነቀኝን ነገር እያልኩ ተኛ ነበር። ይገርም። በራሱ ጊዜ ይሄ የደረቀ ብሎን ግሪስ ቀበው ምንድነው የሚሆነው የዛን አይነት ስሜት እየተፍታታለኝ መፈልጋቸው ነገሮች ውስጤ ላይ እየፈሰሱ ይሄዳሉ። ከዛ በኋላ ምን አይነት ዝንባሌ መጣብኝ። ብዙ ሰላዋት አውራጅ ነኝ ማለት የምችል ሰው አይደለሁም፣ ግን የሆነ ነገር ሲሆን በቃ ወደ ሰላዋት ነው የሚሄደው። ምናልባት ሲጋሉ ላይ ይችላል በምንም መልኩ በለው እሱ አይደለም ነጥቡ። ግን اللهم صل على محمد ከዛ በኋላ ያለውን ይጨምርበትም ብዙ አይነት የሰላዋት አውነቶች ስላሉ ብቻ ወደሱ ነው ማዘነበለው። እና ሁሌ ፊቅህ አልሐነፊያ ስትቀራ የሆነ ኪታቡል ሐጅ የሚባል ርዕሱ ስገባ በጣም ከባድ ፓወር አለው። ስሜት ግን ያለህበትን ያሳጣል። ዝም ብሎ ካለህበት መዞ መዲና ውስጥ ነው የሚወረውረህ። ፈልገው አይደለም ሳታስበው ኢሞሽናል ትሆናለህ። ይሄ መዲና የሚባል ሀገር ምንድነው? ምን አይነት ሚስጥር አለው? ውስጥ ላይ ሌላ ስሜት ይፈጥራል። ከሱ ላይ ምናልባት ታቋቸዋላችሁ ብዬ አስባለሁ። ሼህ አህመድ ምቾት እሳቸው ላይ ሲራ ቀራ ነበር በዛ ሰዓት ከመሄዴ በፊት እና በቃ ውስጤ እየተቀጣጠለ ሄደ ፍላጎቱ። ንግድ ፍቃድ አወጣሁ። ምን አይነት መረጃ ሰምቼ የኢምፖርት ኤክስፖርት ፍቃድ ካለ በነጋዴ ቪዛ መሄድ ትችላለህ ተባልኩና የአስመጭ ፍቃድ እኔ እኮ ምንም የለኝም። ሱብሃንአላህ በዛ ችግር የለም። በአንድ ሺህ ብር ባልሞላ ታወጣዋለህ። ባልሰዓት 2002 ወይም 2003 ይገርማል አወጣሁ። ግን የጠቆሙኝ ሰዎች በድንገት በሆነ አጋጣሚ ፈለሱና የሉምና መረጃው ጠፋብኝ። ማንንም ማማከር ስላልቻልኩ ያን አልገፋሁበት። ይገርማል። ፍቃዱ ንግድ ፍቃዱ እንደወጣ ተቀመጠ። ሊሆን አጋጣሚ ያገኛል በማለት በዚህ መልኩ ሐሳቤ እየተቀጣጠለ ባለበት ሰዓት አንድ ትራቨል ኤጀንሲ መረጃ ደረሰኝ። ወደ ዱባይ ትራቨል በሚያደርግ ሰዓት አንድ ሰው በሳዑዲ ኤርዌይስ ከቆረጠ ትራንዚት ቪዛ የማግኘት እድል አለ የምትባል ጨረፍታ መረጃ ደረሰችኝ። ሱብሃንአላህ። ቀጥ ብዬ እዛ ሰው ጋር ሄድኩ። አጃኢብ። ሰውየው ጋር ደግሞ ከዚህ ቤት በትኬት እንገናኛለን እና እባክህ እንዲህ እፈልጋለሁ ምንድነው ማድረግ ያለብኝ ስለው በዛ ሰዓት 3000 ብር ብዙ ቢሆንም ግን 3000 ብር ይከፈላል።
የትራንዚት ቪዛ 3 ቀን ብቻ 72 ሰዓት። በዛ ሰዓት አላህ ይርሐማቸው ሼክ አብዱል ወሃብ ፓኪስታን ላይ ትልቅ ሼክ ነበሩ። ምን አይነት መልእክት አስተላልፈው ነበር? ማንም ሰው ወደ የትም ሀገር ሲሄድ፣ ወደ ህንድ የሚሄድ፣ ወደ ፓኪስታን የሚሄድ፣ ወደ ባንግላዴሽ የሚሄድ፣ ሌላም ሀገር ይሄድ፣ እድሉን ይጠቀም፣ ዑምራ አድርጎ ይሂድ፣ በይቱላህ ይዘይር። ብዙ ጊዜ ይሄ ክፍተት አለ እባካችሁ ብሎ መልእክት ያስተላልፉበት ሰዓት ስለነበር እቺን እድል አሟጦ እየተጠቀሟት ነበር። ኦኬ የሆነች አጋጣሚ ሲያገኙ በሳውዲ ይቆርጣሉ። 3 ቀን ነች። ጅዳ ላይ አነጣጥረው ነው የሚጠብቋቸው መኪና። ቀጥታ ከኤርፖርት ይቀበሏቸዋል። የት ይወስዷቸዋል? መዲና። ገና እንደገቡ 3 ቀን ነች ያለቻቸው። ስለዚህ ሰዓቷን መጠቀም አለባቸው። መዲና መኪና ይዘጋጅላቸዋል። ቀጥታ መዲና ይገባሉ። ኢንጂነር መሐመድ ኑር በዛ ሰዓት ነበረ። እሱ እስትቅባል ያደርጋቸዋል። መዲና ላይ አስፈላጊውን መዛራት በሙሉ ያስጨርሳቸዋል። ከዛ መኪና ይዘው ቀጥታ ኢህራም አድርገው መካን ጨርሰው የትራቭል ሰዓታቸው 3 ሰዓት 72 ሰዓት በላይ መቆየት አይችሉም። ስለዚህ 72 ሰዓት ከመድረሱ በፊት ነው አጀስት የሚደረገው ቲኬቱ። ተመልሰው ጅዳ መጥተው ወደሚሄዱበት ሀገር ይሄዳል። ይገርም ነው በጣም እና አስደናቂ ተርቲብ ነው። በጣም እስከዛሬ ያላነሳናት ያላገኘናት እቺ እድል ሰማሁ። ኦኬ እና በጣም ውስጤ ላይ የነበረው ቃጠሎ ሸውቅ ጣም ጨምር ጥሩ አጋጣሚ ተገኛለ። ሱብሃንአላህ። እና ምን ላድርግ በቃ ይሄን ሰው ላናግር። እሺ ሄድኩ፣ አናገርኩት። እንግዲህ 75-80 በመቶ ይሳካልናል። አንዳንዴ ፌል ሊያደርግ ስለሚችል ራስክን በጣም እንትን ብለህ እንዳትጠብቅ፣ ችግር የለም አለላህ እኔ ዱዓዬን አደርጋለሁ፣ አንተ ሰበቡን ሄድልኝ አልኩ። ፓስፖርቴን አስረከብኩ። በዛ ሰዓት ኤምባሲ ምናምን መሄድ የለም። ፓስፖርትህ ነው የሚሄደው። ጉርድ ፎቶ ትሰጣለህ፣ ፓስፖርትህ ነው የሚሄደው። ትራቭል ሂስትሪ ላዩ ላይ እንዳልኳቸው እነዚህ የጎረቤት ሀገሮች አሉኝ። እሱን አታች አድርጎ የት ይልከዋል? እሱ ቲኬት ኦፊስ ነው። ይሄ ወንድማችን ለዛች ልጅ አላቃትም እኔ ፓስፖርቴን ሰጥቷታል። እመኑ አትመኑ የዱዓ ውጤት እዚህ ጋር ነው ያየሁት። የረጅም ዓመት የተንከባለለው ውስጤ ላይ ያለው ቃጠሎ ተመቶ የማያውቅ ቪዛ ለኔ ተመታ። ምን አትል ምን የ6 ወር መልቲፕል ግን 72 ሰዓት እንደተከበረ 72 ሰዓት መቆየት እችላለሁ። 73 ካደረኩ ፔናልቲ ውስጥ እገባለሁ። እሺ ግን ለ6 ወር ግን ተጨማሪ ለመቶ 80 ቀን ለምን ዛሬ ወጥቼ ነገ አልገባም? አላህ መመላለስ ይችላል እንደፈለኩ። ከዛ ተደወለና ሲነገረኝ እኔ እርግጠኛ አይደለሁም፣ እንደዚህ አይነት ቪዛ አላየሁም እስካሁን። ሱብሃንአላህ። ስለዚህ ምን ያህል እርግጠኛ መሆናችሁን አላቅም አልኩና ስልኩን ጆሮአቸው ላይ ዘጋሁት። እየቀለዱብኝ ነገር ነው እያሾፉብኝ ኢላሂ አላምንም። በዋትስአፕ አጂብ አልቻልኩም፣ ደነገጥኩ። ደስታው መጣ፣ ያጉጉት ታከለበት። አሁን እንደገና ሌላ ህልም ውስጥ ገባሁ። እውነትም አልመስለኝ አለ። እሺ ምን ላድርግ? ይህን አሁንም አላመንኩም። ተልኮልኛል እኮ ስቲከሩ። ኤምባሲ ውስጥ የምትሰራ አንዴት እኔ ጋር ቁርአን የምትቀራ ልጅ አክስት ማቃት ልጅ አለች። እሷን ደወልኩና እባክሽ አዲል ይህ ቪዛ እንዲህ ተብያለሁ ውስጥ ያልተቀበለውም እውነት ነው ወይ? አዎ እዛው ስላለሽ አጣሪ ያርተማ ኦርደር። ኦኬ እዛው ላይ ሲስተም አይታ ኢብራሂም አለች። አረ ኡስታዝ ወላሂ ትክክል ነው አትጠራጥር ስትለኝ መሆኑን አጣሁ። በቃ አላመንኩም። ወጣሁ ከነበርኩበት። ፓስፖርቱን አልቻልኩም ማመን። የማይሰጡ ይመስለኝ። ያው እንግዲህ አንዳንዴ የሆነ ስሜቱ ስትሆን እኮ ድብልቅልቅ ነው የሚልበት። ሐቅ ነው። አልቻልኩም። በጣም ጉጉቴ ከድሮ ባሰ። ሱብሃንአላህ። ከዛ በኋላ እንደምንም መቼ በሚቀጥለው ቀን አልነጋሊ ብሎ አድሮ ጠዋት ፓስፖርቱን ተቀበልኩ። ቲኬት የተስተካከለ ምን አድርጌ ያስተካከልኩት? ሱብሃንአላህ 72 ሰዓት። በዛ ሰዓት ሳውዲ ኤርዌይስ በረራው የሚያደርገው ለሊት 6 ሰዓት ከምናምን ነው ከዚህ የሚወጣው። ኦኬ እዛ የሚደርሰው 9 ሰዓት ከምናምን ከዚህ ይነሳል። ጅዳ ስንት ሰዓት ይገባል? 12 ሰዓት አካባቢ ይገባል። ጠዋት ሱብሂ ላይ እና ገባሁ። ሳውዲ የሚባል ሀገር ለመጀመሪያ ጊዜ ነው የምገባው። ገባሁ። ፖሊሶች ያዙኝ። ለምን? በዛ ሰዓት ቲኬቴ እንዴት ነው ያደረኩት? 72 ሰዓት ሳዑዲ። እሺ
24 ሰዓት ዱባይ 72 ሰዓት ተመልሼ ሳውዲ። እኔ ዱባይን አልፈልገውም መሄድም አልፈልግም፣ ግን ሙሩር ኢለ ዱባይ ነው የሚለው ትራንዚት ስለሆነ ቪዛዬ ዱባይ ሸርጥ ነው። እሺ ገብተህ መውጣት አለብህ። ስለዚህ ዱባይን አላቆም። ከዛ በፊት ሁለት አዲስ ሀገሮች ተፈጠሩ። የሚገርም ነው። ቲኬቱን ስቆርጠው እንዳልኩ 24 ሰዓት ዱባይ፣ ከዛስ 72 ደግሞ መምለካ። እሺ ያ ልክ ነው። ስለዚህ 3 ቀን መጀመሪያ ባላ ላይ 3 ቀን አንዷን ቀን ዱባይ 7 ቀን። በዛ ሰዓት ቲኬት ርካሽ ነው። ኦኬ ዱባይ ደርሼ ምን ብዬ መጥቼ 15,000 ብር አካባቢ ነው። 70,000 ብር። አይ ከዛም በላይ ነው። አሁን ብዙ እናንተ መረጃ የላችሁም ይሆናል፣ እሱን እናየዋለን። እና እንደዚህ ሆነ። ፖሊሶቹ ለምንድን ነው ያዙ? ፖሊሶች ገብቼ አላውቅም። ዱባይ 1 ቀን ይላል፣ ሳዑዲ 3 ቀን ይላል። ከዚህ በፊት ሳዑዲ ገብተህ አታውቅም። ስለዚህ ለምን ዓላማ እንደመጣ እንፈልጋለን። ቁጭ አልኩ እኔ በቃ እንኳን እዚህ ገባሁ እንጂ እንደፈለጉ ያርጉኝ አልኩ። በቃ ተወጁህ አረኩ። ወደ ኢስቲግፋር ዞርኩ፣ ወደ ሰለዋት ዞርኩ። ሱብሒ ላይ የገባሁ እስከ 3 ሰዓት አቆዩ። ሲያዩን ግን ይገርማል። የሳዑዲ ፖሊሶች እንደሌላ ሀገር ፖሊሶች አይደሉም። በጣም ነው የሚያዘናጉ። ቀና ብለው ማያዩም። ስልክ ላይ ሊሆን ይችላሉ፣ የሆነ ነገር ላይ እየተጫወቱ ነው፣ እዛ ጋር ሻይ እየጠጡ ነው። አንተን ዞር ብሎ አዩም፣ ግን እያዩህ ነው። ያዩሃል። የመጨረሻ ከጽፍር እስከ ጽፍር መዲና ውስጥ ገጠመ ማለት ነው። በጣም ከባድ ያዩኛል። ተረጋግቻለሁ። ቢመልሱኝ ምንም እንደማይመስለኝ አይተዋል። መጨረሻ መጣና አንዱ ፖሊስ ቁጭ ብሎ ምንድነው ሀገርህ የምትሰራው? አሁን 3 ቀን አደረከው፣ ተመልሰህ ዱባይ ትሄዳለህ፣ ተመልሰህ 3 ቀን ትመጣለህ፣ ምንድነው ምክንያት ሲለኝ፣ በዛ ሰዓት ዑምራ ቆሞ ነበረ። የዑምራ ቪዛ እኛ ሀገር ላይ ዑምራ እድል የለንም፣ ሌላም የሚመጣበት ምንም እድል የለኝም። ሀገሩ ናፍቆኛል፣ ከፈለጋችሁ መልሱኝ፣ ካልፈለጋችሁ ይኸው እጃችሁ ላይ ነኝ፣ ከዚሁ መልሱኝ። ብቻ እኔ በእኔ በኩል ማድረግ ያለብኝን አድርጌያለሁ። ጥሩነቱ አረበኛ ተግባባን። ያው እኔ ፉስሐዋን ትንሽ እሞክራለሁ። አልሙሂም ተግባባን። መጨረሻ ያዩኝና ባክግራውንዴን አጠኑኝ። ምንድነው የምትሰራው? እንዴት ሀገር ላይ ምናምን ሲሉኝ ያለውን ነገር አጫወትኳቸው። እኔ ምንም ምስኪን ነኝ፣ ልጆች ነው ማስቀራው። ከዛ ውጭ ምንም እንደዚህ ባለሀብት ምናምን አይደለም። ብቻ ግን ሸውቅ ስላለኝ መጥቻለሁ። ውሳኔ እናንተ ነው፣ ከዚህ በኋላ ምንም አይመለከተኝም አልኩና ዝም አልኳቸው። ከዛ 3 ሰዓት አካባቢ ሊቀበለኝ የተነገረው ሰውዬ ሙስሊም አይደለም፣ ነን ሙስሊም ነውና በር ላይ እየጠበቀኝ ይሄ ልጅ ጠፋ ብሎ ያብዳል። እዚህ ይደውላል ጓደኞቼ። ስልክ የለኝም። ዋይፋያቸው የነሱ ዋይፋይ ደግሞ ከባድ ነው። የዛ ሀገር ሲም ካርድ ከሌለ አይሰራም። እኔ ኤርፖርት ዝም ብለው ዋይፋይን ስታበራው ይበራል፣ አይሰራም። ከዛ እንደምንም ብቻ 3 ሰዓት ስወጣ ይሄ ልጅ የሆነ ነገር ሆኗል ሰግቶ ነበር። የሚያደርገኝ ግራ ገባው። በዛ ሰዓት ግን አንዳንድ ጊዜ ትንሽ የምትሆን ዒልም እኮ ጥሩ ናት። ኢሕራም አላረኩም። ተሳክቶልኝ ከወጣሁ መዲና እንጂ መካ አልሄድም ነው ያልኩት። ሀፋፍ ነኝ አለ ምንም ማውቀው ነገር የለም። ስለዚህ መዲና ነው የሚሄድ ብዬ ነበር። ልክ ሰውየው ጋር ስንገናኝ ቅፍ አድርጌ ሳምኩትና ምንም ነገር አልፈልግም አልኩት። የያዝኳቸው ሻንጣዎች ነበሩ ለጉዞዬ ይረዳሃል ብሎ አንድ ሰው እኔ ለቤተሰቡ ሰደልኝ ባልትና ትራንስፖርት ይሆናል ብሎ የሰጠኝ እቃዎች ነበሩ። እሱን ለሰውየው ሰጠሁና አሁን ምንም አልፈልግም፣ የመዲና ታክሲ የመዲና መጓዣ ብቻ። መዲና አይቼው አላቅ፣ ሳዑዲ የሚባል ሀገር አይቼው አላቅ። ወሰደና አሲዞኝ መኪና፣ ነን ሙስሊም ነው፣ አሲዞኝ ተመልሶ ወደ ስራው መጣ። ገባሁ። አልቻልኩም። እኔ የመዲና ችግሩ እንደው ችግር ባይባልም እንደው ችግሩ ልግለጸው እንደው መቅለጫው ቃል ስለሚያጥር ገና ስትቀርብ ይረብሻል፣ ውስጥህ ይናጣል፣ ደስታ ይመጣል፣ ፍርሃት ይመጣብሃል፣ ማታውቀው የተስረከረከ ስሜት ይመጣል። አላቅም ብቻ ገና እርግጠኛ ባልሆንም ታፔላዎች 100 ኪሎ ሜትር ቀሩ ይሉሃል፣ 80 ይሉሃል። በቃ ልቤ ምት በጣም ጨመረ። እንዴት እንደምደርስ አላቅም። ሱብሃንአላህ። በዛ ሰዓት አብዱል ሙዒን ምናልባት ወንድማችን ወዳጃችን አዲስ አበባ እያለ ከመግባቱ በፊት እንተዋወቅ ስለነበር በቃ መዲና መጥቼ ተሳክቶልኝ መጥቻለሁ። ያኔ ተማሪ ነበር እሱ።
እኔ እንዴት እንደማደርግ ማላቅም ምንድነው ማድረግ ያለብኝ ስለው ችግር የለም ብቻ አንተ ሐረም ስትደርስ ደውልብኝ አለኝ። ኦኬ በዚህ አጋጣሚ አላህ ኸይር ጀዛውን ይክፈለው። በጣም ኻዲም ነው ከሱ ለመኻደም ነው የተኸለቀው። እኛንም በየጊዜው ሊኻደመው እንደምናል ጥሩ ልጅ ነው። አላህ መጨረሻውን ያሳምረው። አሚን ያ ረብ። አላህ በልጅ ካሰው። ብዙ ጊዜ ሰዎች ሲያስደስቱኝ በልጅ ያስደስታቸው አላህ። ለምን ከምንም ነገር በላይ በልጅ የሚደሰት ሰው በምንም አይደሰትም እንደዛ። እና እሱ ኢስቲቅባል አደረገኝ። አጋጣሚ ሆኖ ያቺ ፕሮግራም ነበረችና እዛው መርከዝ ነበረ ሴንተር ከመስጂድ ቢላል ጀርባ። ሆቴል መያዝ የለብህም እዚህኛ የተከራየነው ቤት ስላለ የኔ ቤትም ይርቅብሃል አይመችህም ለሐረም 5 ወቅት ሰላት ብሎ እዛ አስገባኝ። ቃይን አስቀመጥኩ። በቃ አሁን አንተን አልፈልግህም ሄድ አልኩት። በቃ በራሴ የተሰረፈ አደረጋለሁ ሄድ አልኩት። እሱ ወደ ጃሚዓው ሄደ። እኔ ከዛ በኋላ በግሌ መጣር ጀመርኩ እና እንደዚህ አይነት የሚያጓጓ ቦታ ስገባ አንዳንዴ ስሜታዊ ስለምትሆን እንግዲህ ስሜትክንም እየተቋጣጠርክ ፍላጎትክንም እያሟላ ዒባዳህንም እያረክ መቀጠል ወደሚለው ሄድኩ። ኦኬ ስለዚህ በተርቲቡ መሰረት ያው 3 ቀኗን ከዛ እንደገና 24 ሰዓቷን ኦኬ ገባሁኝ። ኦኬ ከዛ በኋላ ቀጥታ ረውዳውን የገባሁት በዛ ሰዓት አፕሊኬሽን ምን የለም። ኦኬ ረውዳው ገባሁ። እኔ ትንሽ አንዳንድ ጊዜ ዘዴያዊ ሽወዳ ሸውዳለሁ። ዘዴያዊ ሽወዳ ምን ማለት ነው? ሰዎችን ስሸውዳቸው ሸወድኩ ብዬ ወይም ለመሸወድ ሳይሆን ዝም ብዬ ዞር እያልኩ አስቸግራለሁና ትኩረት አይሰጡህም። ረውዳው ስትገባ አይተው ከሆነ ሙአዚኑ ማማለው ሙአዚኖች በቀኝ በኩል ሚንበሩ አለ። በዛ ሰዓት እንዳሁኑ ስላልጠበቀና በጣም ብዙ ሰው ስላልነበረ ፖሊሶች ቢኖሩም እንደዚህ ትኩረት የለም። ምን አደርጋለሁ እኔ እገባና ቲም አለ እንደዚህ ግሩፕ አለ የሚያስፈልግ እሱ ሲወጣ ያኛው ይተካል። በድሮ ሰዓት እንደዚህ አሁን አፕሊኬሽኑ ከመምጣቱ በፊት መግቢያው በባብ ሲዲቅ ነበር። ኦኬ በባብ ሲዲቅ በኩል ትገባለህ። ይሄ መስጂድ ነበዊ ተብሎ ያለው እሱ በሱ በኩል ትገባለህ። መጋረጃ ይላ ሸራው መጋረጃ አለ። ቀጥታ በባብ ሲዲቅ ይመጣሉ። ለሶስት ይከፈላል። የመጀመሪያው ቲም፣ ሁለተኛው ቲም፣ ሶስተኛው ቲም ይሆናል። ሶስተኛው ሲገባ ከዛ ይተካል። እንዲህ ያለ ይሄዳልና እዛ የሚያስወጡ አሉ። ልክ ሊያስወጡ ሲሉ ምን ያደረጉት ወደ ሌላው ቲም ትገባ አለች። ወደ ሚንበሯ በኩል ፖል አለች። የፖሉ ምሰሶ አለ። ወደ እሷ በኩል ቁጭ አልኩኝ። እነሱ ሙቂሞች ናቸው ለኻዲሞችና ተቀላቀልኩ እነሱ ጋር ይርማል። ዞር ነው የገባሁት። አላህ አልበላም አልጠጣም ማላበላሽ የፈለገ ይምጣ ቁጭ ቦር ሰገድ አስር ሰገድ ሱብሃንአላህ መግሪብ ሰገድ አላህ ባዛው ኢሻ ሰግጄ ነው የጠራው። አላህ ይሄ በጣም ድንቅ ነው። 72 ሰዓትን እንዴት አድርጎ እንደተጠቀመበት ኢሻ ሰገድኩ። ከዛ ደግሞ ሌላ ነገር ልነግርህ አይደል ኢሻ ሰገድኩ። ኢሻ ሰግጄ እኔ እንዳልኳችሁ ነው ከልጅነቴ ማታ ማምሸት ትንሽ ይከብደኛል። አጋጣሚ ጉዞ ላይ ካልሆንኩ በስተቀር አሁን 3 ሰዓት ተኩል 4 ሰዓት ስልኬ ላይ ብደውል ማሰላም አንገናኝ። ደከመኝ። ጉዞም ነበረ ጉጉቱ ነው እንጂ ደከመኝ። ተመልሼ ቶሎ ተኛውና ሌሊት ደግሞ ቀደም ብዬ ዋው ቁበይለ ሱብህ መጣሁ። አሁንም እዛች ረውዳ ካልሆነ አልሰግድም ነው ያልኩት። አምስቱን መሙላት አለብኝ። ማሻአላህ ለምንም መድፍጭ ገባሁና እዛ ቁጭ ማን ሞኛል ይሄን አጋጣሚ አግኝቶ 5 አውቃቴን ረውዳ ላይ ሰገድኩ። መዛራቶችን በሚቀጥለው ቀን ሱብሂ ከጨመርኩ በኋላ ዞሬ ያንዳንዱን ኡሁድንም ጉብኝት አስፈላጊዎችን ጉብኝቶች በሙሉ አደረኩ። አልহামዱሊላህ። ከዛ በኋላ አሁን ያለው ሰዓት እየተገባደደ ነው። ኦልሞስት ከ72 ሰዓቱ 30 ምናምን ሰዓቱ ሄደ። ኦኬ ሀፉ ነው 35 አለቀ 30 እየቀረ ነው። ስለዚህ አሁን ደግሞ ወደዛኛው ሀገር ደግሞ ወደማላቀው ሀገር ደግሞ መሄድ አለብኝ። በዚህ መልኩ የመዲና ጉዞ ጀመረ። በጣም የሚደንቅ ነው። በጣም የሚገርም ያተራረክ ስልት ራሱ በጣም የተለየ ነገሩ ያን ሁሉ ሰላት እዛ ቦታ ላይ መስገድ አይ ቲንክ አሁን እኮ አዛን ሲል መግባት ያን ወቅት ሰላት ማግኘት ራሱ አዛን ሲል መግባት እንደ ትልቅ ሽልማት ነው። ሊያኖ ቢያንስ ቀብያው እስኪሰገድ በቃ ትቆያለህ እንጂ ከዛው 5 ደቂቃ ማክሲመም ነው። ያላ ያው ፎርስ የሚጠብቁ ሌሎች
በርካታ የጓጉ ልቦች አሉ። እንግዲህ መዲና ጋር ያለ ትውውቅ የሚጀምረው በዚህ ነው። ይሄን ይጀምራል። በጣም ደስ ይላል። ከዛ ወደ መካ እንመጣለን። ግን ብዙ ተመላለስክ መዲና? ወላሂ ቁጥሩን በትክክል መናገር አልችልም። አጂብ። ምክንያቱም ልቁጠር ብዬም ስላልያዝኩት ኦኬ። በትክክልም ለመቁጠርም ስለማይመቸኝ ኦኬ። እኛ የደረሰ መረጃ አለ፣ እሱን አናወጣውም። ብቻ ግን ወአማ ቢኒዕመቲ ረቢከ ፈሐዲስ አንዳንድ ጊዜ መቼም አላህ የዋለልህን ውለታ ይፋ ታደርጋለህ። አሁን እዚህ ያለን ሰዎች ዱዓ አድርገን ይህን እድል ብናገኝ ምናልባት አዳለው ዐለል ኸይር በሚለው ሐሳቢ በማድረግ ለሁል ሐምድ ወለሁል ሹክር አቀለል ቀሊል በወር አንዴ አላህ ይወፍቀኛል። ማሻአላህ ማሻአላህ። በወር አንዴ በአመት 12 ማሻአላህ። እሱ አቀለል ቀሊል በቃ ሚኒመም እኮ ትንሹ ትንሽ ሁለትም ሶስትም አራትም ሊሆን ይችላል። የአላህ ተውፊቅ ሆኖ በአመት 50 ጊዜም ሊሆን ይችላል። ማሻአላህ ማሻአላህ። እቺና ትንሽ ናት። እንደ በየቀን ቢሆን መዲና አይጠገምም። የመዲና ልዩ ባህሪው እኔ እንደምረዳው አለመቅመስ ነው የሚሻለው። ዝም ብለህ እዚሁ መቃጠል ይሻላል። አለማወቅ እያወከው እየቀረብኩ ስትሄድ እየባሰብህ ምናልባት ግን አንዳንድ ጊዜ ይህን አይነት ወሬ ስናወራ ጎንዮሽ ጉዳትም አለው። ጎንዮሽ ጉዳቱ ምንድነው? መቼም መዲና ላይ ሄዶ ጉዳት አለ ለማለት ያክል ሳይሆን ይሄ መላመድ የሚለው ነገር ከመጣ ትጎዳለህ። ሸቀዋ ቦታው ልዩ ቦታ ነው። እንዳንዳንድ ዑለማዎች አባባል በኢትፋቅ አህለል ዒልም ከመካ ቀጥሎ መዲና ነው። ይሄ ኺላፍ የሌለበት ነው። አንዳንድ ዑለማዎች እንደሚሰጡት ሐሳብ ግን ያ የካዕባው ባለቤት፣ የዲኑ ባለቤት፣ የሸሪዓው ባለቤት፣ የዚህ ውብ ዲን አልኢስላም ባለቤት ያረፉበት ቦታ ስለሆነ ይበልጣል ብለው የሚገልጹም ዑለማዎች አሉ። ያርማ ያው ይሄን ለዑለሞች መተዋችን እንዳለ ሆኖ ማለት ነው። ቦታውን አክብደህ ከያዝከው ክብደቱ ላንተ ነው። ብታከብደውም ብታቀለውም ቦታው የከበደ ቦታ ነው። ቦታው ላይ ምንም ሐሳን ረዲየላሁ ዐንሁ ምን ነበር የሚለው? እኔ እርሶን ማመሰግነው ወይም ማመድኸው እኮ ለእርሶ አይደለም ጨመር ነው። መዲናን አከበርክ፣ ቦታዎቿን ወመን ዩዓዚም ሻዒረ አላህ ወደዛ ውስጥ ገብተህ ታዕዚም ባደረክ ቁጥር አንተ ነህ ተጠቃሚ። ልቀቱ ላንተ ነው፣ ከፍታው ላንተ ነው። አንተ ስላላከው ከዚህ በላይ አይልቅ። አንተ ላርክሰው ብትል መርከስ የሚችል አይደለም። በቃ ቦታውን ይዟል። አንተ ግን እንዴት ነው ከዚህ መጠቀም የምችለው? አሁን ይሄ ሻሂ ነው እኮ ከጠጣሁት እኔ እጠቀማለሁ። ሻሂነቱን አይለቅም እሱ። ካልጠጣሁት ደግሞ የሱ ሻሂነት ምንም ማድረጉ አይቀርም። እኔ ላይ ጥቅም ያለው መዲና ትንሽ ጥንቃቄ ይፈልጋል። ኦኬ። ግንቡን ስታየው፣ ኢማራውን ስታየው፣ ምንጣፉን ስታየው በዚህ እይታ ካየው ከባድ ነው። ታላላቅ ሙሂቦች የሚሉት ምንድነው? አንተ ወደ መዲና ስትሄድ መጀመሪያ ኢዕቲቃድህን አስተካክለው ይላሉ። አንተ የምትሄደው ምን ለመሆን ነው? ምን አስበህ ነው? እስኪ መቼም መርካቶ ስትሄድ፣ ፒያሳ ስትሄድ፣ ቦሌ ስትሄድ የሆነ ነገር ኳስ አለ፣ የገፋህ ነገር አለ። የትም ቦታ ስትሄድ የሆነ አለ፣ ምክንያት አለ። እዚህ ቦታ ስትሄድ እስኪ መጀመሪያ ራስህን አዳምጥ። ከቲም ጋር ስለሄድክ ነው? አጋጣሚ ትራቭል እድሉን ስላገኘህ ነው? ቪዛና ምኑ ተመቻችቶ ስፖንሰር ስለተደረክ ነው? ወይንስ ከዚህ ጀርባ ሌላ የፈለከው ነገር አለ? መጀመሪያ ራስህ ጋር አውራ ነው ጨዋታው። ራስህ ጋር ታወራለህ። በምን መልኩ ነው የምታወራው? ምንድነው እዛ ዓላማዬ? ቢላል ረዲየላሁ ዐንሁ ነቢ ዓለይሂ ሰላቱ ወሰላም ወደ አኸራ ኢንቲቃል ካደረጉ በኋላ አልቻለምና ወደ ሶሪያ ነው ሄደው። ከዕለታት አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ነው ይሄ ድርቀት፣ ያው ደረቅ ሳይሆን ይሄ ጭካኔ ምንድነው? ይሄ ጭካኔ ይህን ያህል የጠፋው አንናፍቅህም እንዲህ አይነት ህልም ነው የተከሰተው በሱ ላይ። ያው ታሪኩ እንደምናውቀው ሁላችንም ተመልሶ ሄዶ አዛን ሲል የነብዩ ዘመን ሰለላሁ ዐለይሂ ወሰለም የተመለሰ ያክል
የሀገሩ የመዲና ሰው በሙሉ በለቅሶ የተራጨው አጋጣሚ ተፈጠረውና ሰላቱ ሰላም ይሄ ሰው እውነት ነው በአካል ዱንያ ላይ አይደለም ልናገኛቸው አንተ እንደማገኘ ሰንበዲ ማንንም ሰው እንደማገኘው እንደዚህ ቆመው ሁሴን ኢብራሂም መሐመድ እንደምንባባለው ልላቸው አይደለም ሄደው ነገር ግን ምንድነው ፈልጌ የሚሄደው ያ ምርጡ ሰው ያ አላህ የመጨረሻ ደረጃ ያደረሳቸው ያ ለማንም ያልሰጠውን የመጨረሻ ስጦታ የሰጣቸው ምርጡ ልዩ ተወዳጁ ሰው እሳቸውን ሲያራ ነው ነብዩ አለይሂ ሰላቱ ወሰለም በአካል ቢለዩም ሩህ ግን አታችመንት አለው እሳቸው ጋር ስለዚህ ምን ይላሉ ስትሄድ መስጂድ አይደለም ለዘይር የምትሄደው ምትዘይረውም የሳቸውን የቀብር ቦታ ነው ይሄ የሚካድ ነገር የለውም እኮ መቼም እንዳልኩ በአካል መጥቶ አያወሩም አንተ ግን ውስጥህ ላይ ሹዕር ሊፈጠር የሚገባው ውስጥ ስሜት ሊሆን የሚገባው ምንድነው ነብዩን አለይሂ ሰላቱ ወሰለም በሐያት ያገኘዋቸው ያክል ዘይራቸው መሄዱ የሚሉ ስሜት ውስጥ ላይ ይፈጠራል ሱብሃንአላህ ይህን ስሜት ነው ይዘህ መሄድ ካልሆነ የዛም ቦታ መጠን ማግኘታችን ቦታው ትልቅ ነው በዚህ መልኩ አክብደው ካልሄድክ በስተቀር ኖርማል አንድን ቀብር ዘይረህ እንደምትወጣው አንድ መስጂድ ዘይረህ እንደምትወጣው አይነት ስሜት ይዘህ ከሄድክ ያን ተዕዚም ልታገኛችሁ አትችልም ያ ስለዚህ ልዩ ክብደት ሰጣችሁት ቦታው ላይ ሄዱ ይላሉ ዑለማዎች በጣም ግሩም መልእክት ነው ይሄ ያው ለብዙዎች ጉዞውን ለምናደርግ ሰዎች ጉዞ የማድረግ ሐሳብ ላለን ሰዎች ህልሙም ጭምር ላለን ሰዎች በጣም ጠቃሚ ጭብጥ ነው አሁን ይወሰድ ነው እስከዛሬ ያልሄዱም ሰዎች ምንን ታሳቢ አድርጎ መሄድ እንዳለባቸው የሚያሳይም ጭምር ነው እስከዛሬ ለሄደውም ላልሄደውም ጭምር በሚገርም ሁኔታ በጣም ምስጥ አርገናል ማለት ከናፈቀን ከረጅም ጊዜ በኋላ ነው መዲና ሰማይ ስር በጣም ያስቀመጥከን ጀዛከላህ ግን ደግሞ ለሉም እየገፋብን ያለው በዚህ ሁኔታ መቀጠል አንችልም ቀሪ ነጥቦች ቀደም ሲል መግቢያ ላይ ስናነሳቸው የነበሩ ነገሮች ነበሩ እነሱን ሳምንት ኢንሻአላህ እንመለስባቸዋለን ቀደም ሲል ስንገባ ደሞ ካጣነውስ ሊሄድ ደሞ ይችላል አይደለም እስከ ሳምንት አንቆይም ይሄንኑ ከዚሁ ቀጥለን እናቀርባለን ይሄንኑ እዚሁ ላይ እንቋጭ እልባት እናድርግለት ብዬ ነው ይሄንን እልባት አድርገን በዱዓ ኢብራሂም አሁን ከወጣ አይወጣም ቦሌ ሊሄድ ይችላል አይወጣም እኛ እዚሁ እንጨርሳለን በዚሁ አለባበሳችን የቀጣዩን ሳምንት እዚሁ እንሰራዋለን ተማም እዚሁ ሰርተን ሳምንት እናቀርባለን ተመልካቾቻችን ሳምንት የሚቀርበው አዲስ እንጂ ዛሬ የተላለፈው አይደለም ይሄንን ቀብድ ለማስያዝ ያህል ይሄን ተረዱና ከሼክ ጋር ስንመጣ ያ ፕሮቶኮል ልብስ መቀየራችን አንዱ ማሳያው ይሄ ፕሮግራም አይቻለሁ እንዳይባል ነው አይደለ አሁን ኔክስት ዊክ ስንመጣ በዚህ አለባበስ አንመጣም አማ ኡስታዝ ኢብራሂም ጋር ግን ስታገኙን የዛሬ ሳምንት በዚሁ አለባበስ በዚሁ ሴታፕ ነው የምታገኙንና ይሄ ነገር አይቻለሁ እንዳትሉ አላያችሁትም ሐሳቡ ግን አዲስ ነው ሐሳቡ አዲስ ነው ምንድነው ያስገደደን ኡስታዝና አሁን ካጣ ነው ممكن በእነዚህ ቀናት ውስጥ ደሞ ረበና ጠርቶት ሊሄድም ይችላል ያ እንዳይሆን የሱ ሙላሐዛዎችም ስለነበሩ የተወሰኑ ማስተካከያዎች ትዝብቶችም ስላሉት እሱን ደሞ ዛሬ መቀበል ፈልገናል እሱን ኢንሻአላህ ዛሬ እንቀበለው እንጂ እናንተ ጋር ግን የሚደርሰው የዛሬ ሳምንት ነው ያነሁ አሁን ጊዜውም ይሄዳል ከዚህ በኋላ ራሱ እኮ ትይዝ ፈጥረንለት ቢቀጥል ተቅሪበን ممكن ለሊቱን አካፋይ ሊያልፍ ይችላል ታደ ላይ ያደርገኝ በዚያ ላይ የእሁድ ቀጠሮ ያለበት ሰው መዘጋጀት አለበት ነገ ጁምዓ ራህ ጁምዓም አለ ምርኩዙም አለ በዱዓ ይሄንን በዱዓ እንዝጋው ከዛ ደግሞ የቀጣዩን ሳምንት በዚሁ አለባበስ أستاذ إبراهيم قان سرالة تفضل مرحبا أستاذ بدوان نطع بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم على سيدنا محمد ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين
اللهم إنا نسألك حبك وحب نبيك محمد صلى الله عليه وسلم والعمل الذي يقربنا إلى حبك. نسألك التقوى وحسن الخاتمة. اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات يا رب العالمين. وصلى الله على نبينا محمد وعلى آله وصحبه وسلم أجمعين. سبحان ربك رب العزة عما يصفون وسلام على المرسلين. ربنا يبارك فيك أستاذنا. إن شاء الله ይህንን ሴሽን ጨርሰናል። አንተን ግን አንለቅም። በዚሁ ለቀጣዩ ሳምንት የሚሆነውን ስንቅ እንወስድብሃለን። ኻሰተን ከዚህ ከትዝብቶች ጋር እንደገና ደግሞ በጉዞ ሂደት ውስጥም የገጠሙን አንዳንድ ያልጨረስናቸው ነገሮች አሉ። እነሱን እናነሳሳለን። የተወዳጁ ተመልካቾቻችን እንግዲህ ቀሪ ሌሊታችሁ ረበና እድሜ አርዝሞ ሳምንት እስክንገናኝ ቀሪ ሌሊታችሁ በሰላዋት በእስቲግፋር በኢባዳና በቲላዋ የደመቀ እንዲሁም ተመኘን። ወጀዛኩሙላሁ ኸይር ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።